አፈቅርሃለሁ ናኦሚ። እኔም አፈቅርሻለሁ። አይሆንም በፍጹም እንደዚህ እና ሁለታችንም የዳግምን አባት ስንቀብር አምራነች ቪዲዮ አለ እያልሽኝ ነው? በሚያሳዝን ሁኔታ አሁንስ ምን አባቴን እንደማደርግ ይሻላል። ግድ የለም ላይኩን፣ ይሄን ነገር እኔ ብቻዬን እወጣዋለሁ። ሁሉንም ነገር ምስቅልቅሉን ካወጣሽ በኋላ ነው ብቻዬን እወጣለሁ የምትይው? ላይኩን፣ የአምራንን ነገር ለእኔ ተው፣ እኔ ራሴ አስተካክለዋለሁ። ታፈቅረው ሰው እንዳለ ነገረችኝ። መቼም ማን ነው ብላ ጠይቀኝ ማለት ታውቃለህ። ገጠር በነበርኩበት ሰዓት ብዙ ነገሮች ተቀይረዋል። በጣም ብዙ ነገሮች። እጅጉን አስደሳች ነገር ኑሐሚንና ናሆም ሊሞሸሩ ነው። ይሄን የተመለከተው ዳግምም በፍጹም ይሄን እኔ በህይወት እያለው ናሆምን ስታገባ ኑሐሚን ከሌላ ወንድ ጋር ሆና ማየት አልችልም በማለት አሁን ላይ በቀናት ገብገብ ብሎ ይገኛል። ወይዘሮ ዝናሽ በበኩሏ ኑሐሚንና ናሆም አብረው እንዲሆኑ በጣም ደስተኛ ሆና እንዲሁም ደግሞ አብረው እንዲሆኑም እየጣረች ትገኛለች። በሌላ በኩል እጅጉን አስደሳች ዜና የሆነው የቤቱን ሰላም የምታወቀው ጨካኛና አረመኔዋ ሴረኛዋ አምራን አቶ ላይኩን አግቷታል። እንዲሁም ደግሞ ፍላሹን ቀምቷታል። ነገር ግን አሁንም ላይ እሷ ዛቻ ላይ ነው ያለችው እያለች ያለችው እንግዲህ እሷ የሆነ ነገር ከሆነች እሷን ከታገተች ወይ ደግሞ የሆነ ነገር ቢደርስባት ሌሎች ሰዎች እንዳሏት እና ሌላ ቅጅም እንዳላት እሱንም ደግሞ ለፖሊስ አሳልፎ እንደሚሰጥ ለአቶ ላይኩን እየተናገረች ነበረ። ከአቶ ላይኩን ጋር መደራደር ፈልጋለሁ እያለች ነው። አቶ ላይኩን ግን ቆራጥ ውሳኔን አሁን ላይ ወስኗል። የወሰነው ነገር ምንድን ነው? አምራንስ መጨረሻዋ ምን ይሆናል የሚለውን ነገር የምናወራ ይሆናል። በሌላ በኩል እንግዲህ ኤሚ በጣም ልቧ ተሰብሮ እጅግ የሚያሳዝን ነገር ነበረ ስትነግረን የነበረው። እንግዲህ ቪዲዮ ላይ እንደተመለከት ነው አሁን ላይ እንዳረገዘች እና እንዲሁም ደግሞ እንግዲህ ከዚህ በፊትም የምናስታውሰው ነው ኤርሚያስ የባለጌ ቪዲዮ ይዞባት እሱንም በቪዲዮ እያስፈራራት እንደሆነ አሁንም ድረስ እያስፈራራት ነው። ነገር ግን ኑሐሚን እኔ ያለሁልሽ ከዚህ በኋላ ኤርሚያስ የሚባል ጭራቅ ህይወትሽ ውስጥ አይኖርም፣ የኤርሚያስን ነገር ለእኔ ተይልኝ እያለች ትገኛለች። ኑሐሚን ምን ተማምና ነው በምንስ ሁኔታ ነው ይህን ያለሽው የሚለውን ነገር የምናወራ ነው የሚሆነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አቶ ላይኩንም በስተመጨረሻ ታሪክ ሰርተዋል። ጨካኟንና አረመኔዋን አምራንን በማገት ፍላሹን ቀምቷታል። እሷም ደግሞ ዛቻዋና ማስፈራሪያዋ እንደቀጠለ ነው። እኔ ማመን አልቻልኩም። እንዲህ አቶ ላይኩን ጭራሽ ነብሰ ገዳዩ እኔንም ልትገለኝ መጣህ ነበር ያለችው። ነገር ግን እሱ ከዚህ በኋላ ቤተሰቤ ጫፍ እንድደርሽብኝ አልፈልግም፣ ምክንያቱም አሁን ላይ በጣም ጨካኝ ሆነዋል አቶ ላይኩን። ምክንያቱም ወይዘሮ ዝናሽ እንግዲህ የዳግምን አባት ሲገል እንዲሁም ደግሞ ሲቀብር ቪዲዮ ማስረጃ መያዟ በጣም አሳምመውታል፣ ልቡን አቁስሎታል፣ ጭራሽ ጨካኝ እንዲሆን አድርጎታል ማለት ነው። ስለዚህ አምራን ምን ብሏታል? እኔ ላይኩን ለምወደውና ለሚወደኝ ነገር እንጂ ለጠላሁት ነገር በጣም እሬት ነኝ፣ ምን ያህል ጨካኝ እንደሆንኩኝ በዚህ ታይ ያለሽ ትማሪበታለሽ ብሏታል ማለት ነው። ስለዚህ አሁን ላይ ከባድ ውሳኔ ነው የወሰነው። ፍላሹን የማታመጣ ከሆነ ከዛ በስብሳ እንደምትቀርና ደርቃ እንደምትቀርም እየነገራት ነው። በእርግጥ አሁን ላይ ፍላሹን ቀምቶታል። እጅግ በጣም ደስ የሚል ነገር ነው። አቶ ላይኩን በስተመጨረሻ ተገፍቶ ጨካኝ ሆኗል። ቢሆንም ግን አሁን ላይ ለቤተሰቦቹ ያለው ፍቅርና እንዲሁም ደግሞ ወይዘሮ ዝናሽን ስለተረዳት በጣም ደስ የሚል ነገር ነው። እንግዲህ ኑሐሚንና ናሆምም ሊሞሸሩ ነው። ዳግምም ጣልቃ እየገባ የፍቅር መቀስ እየሆነባቸው ነው የሚገኘው። ቤተሰቡ ሙሉና ወይዘሮ ዝናሽን ጨምሮ በኑሐሚንና በናሆም እጅጉን በጣም ደስተኛ ናቸው። እንዲሁም ደግሞ ናሆምና ኑሐሚን እንዲጋቡ እየገፋፋሻቸው ነው የምትገኘው ወይዘሮ ዝናሽ። በሁለታቸው ግንኙነት በጣም ደስ ብሏታል። ነገር ግን ዳግም በጣም እየተበሳጨ እንዲሁም ደግሞ አሁን ላይ በቅናት ገብገብ እያለ ነው የሚገኘው። ይሄን ነገር ቁሜ ማየት አልችልም። እንግዲህ ውጭ ላይ ወጥተው መኪና ላይ ፍቅራቸውን በሚገላለጹበት ሰዓት እና እንዲሁም ናሆም ምን ብሏል? እኔ መጎዳት አልፈልግም፣ እሷም በተመሳሳይ ሁኔታ እኔ መጎዳት አልፈልግም እያለችው ነበረ። እና ደግሞ ዳግም የኔና ያንተን ግንኙነት በፍጹም የወደደው አይመስልም፣ በቃ በጣም እየተንገበገበ ነው፣ ሁለ ነገሩ ነው የሚቀያየርብኝ ብላ ነግረው ነበረ።
ነገር ግን ለምን እንደሚቀያየር መቼም በሚገባ ታውቂያለሽ። ምን ሆኖ ነው እያስቸገረሽ ያለው ሲላት እሷም ደግሞ እወድሻለሁ፣ አፈቅርሻለሁ እንደሚላትና እንዲሁም ደግሞ ከእሷ ጋር መኖር እንደሚፈልግ እየነገራት ነበረ። የእሷ ፍላጎት የኑሐሚን ፍላጎት በእርግጠኝነት ምን እንደሆን ማወቅ ይፈልጋል ናሆም። እንዲሁም ደግሞ እስከዛሬ ድረስ ፍቅሩን በግልጽ ሊነግራት እንዳልቻለ እሱ በጣም ጎበዝ ነው። ምክንያቱም ፍቅሩን በግልጽ መናገር ይችላል፣ ደፋር ነው። እኔ ግን በግልጽ መናገር አልቻልኩም እያለ ለኑሐሚን ፍቅሩን እየገለጸላት ነበር። እሷ ግን ሳይነግራት አይኑን አይታ መረዳት የሚችል አቅም ነው ያላት ኑሐሚን። የሚወዳትን የሚያፈቅራትን ሰው እንዲሁ አይኑን አይታ መረዳት ስለምትችል በግልጽ እንዲነግራትም አልፈለገችም። ነገር ግን ከዚህ በኋላ የሚጎዳው እሷን ካጣ እንደሆነ በቃ ከዚህ በኋላ እሷን አጥቶ መኖር እንደማይችል እየነገራት ነበረ። እሷም ደግሞ ያለሱ ምንም እንዳልሆነች እሱን ካጣች ደግሞ መሰበርና መጎዳት እንደምትችል እየነገረችው ነበረ። ታዲያ ይህን እያሉ እያለ ሊሳሳሙም ሲቀርቡ ማን መጥቷል? ዳጊ መጥቷል ማለት ነው። ዳጊም በመጣ ሰዓት ቀረበታቸውን መሳሳማቸውንም ባየ ሰዓት ይህን ማየት አልችልም፣ በፍጹም ይህን መቋቋም አልችልም በማለት በሮ ነበረ የመጣባቸው። እንግዲህ መኪና ውስጥ ሊገባ ምንም የቀረው ነገር የለም። ምክንያቱም በቃ ኑሐሚን የሌላ ሰው ሆና ማየት አልችልም ነው እያለ ያለው አሁን ላይ። ነገር ግን ኑሐሚን ልቧ ከሌላ ሰው ጋር ከሆነ ምንም ማድረግ አይቻልም። ናሆምም እዚህ በፊት እያለው ነበረ ኑሐሚን የምትወደውን ሰው መምረጥ ይኖርባታል፣ ይሄ የእሷ ምርጫ ነው እያለው ነበር። ኑሐሚንን ምን ያህል እንደሚወዳትና እንደሚያፈቅራት ለናሆም ነግሮታል። እንግዲህ ዳግም ናሆምን በበኩሉ ኑሐሚንን የወደዳትና ያፈቀራት ልብ ውስጥ የገባሽው ገጠር እያሉ ሁሉም ነገሬ ተቀይሯል፣ ልቤ ውስጥ ገብታለች እያለ በችግሬም በሀዘኔም በሁለ ነገሬ ከአጠገቤ የነበረሽው ብቸኛው ሴት ኑሐሚን ናት እያለ እየነገረው ነበረ። ስለዚህ አሁን ላይ የዳግም ውሳኔ ምንድን ነው? የዳግም ሁኔታ እጅግ በጣም የሚያስፈራ ነገር ነው ማለት አሁን ላይ እያደረገ ያለው እየሆነ ያለው ነገር በጣም ከባድ ነው ብዬ ነው የማስበው። በሌላ በኩል እንግዲህ አቶ ለይኩን አሁን ላይ የሰራው ታሪክ እጅግ በጣም ደስ የሚል እና የሚያስደስት ነው። በስተ መጨረሻም እንግዲህ አንዳንዴ ተገፍተን ጨካኝ አውሬ እንድንሆን ያደርገናል ነገሮች ተገፋፍተን። አቶ ለይኩን ወይዘሮ ዝናሽ የደበቀችው አንድ ነገር እንዳለ ገብቶት ነበረ። እሱም ደግሞ እንግዲህ አምራን መታለች ፍላሹን ይዛ አቶ ለይኩንን ይሄ ለሱ ሰርፕራይዝ ነው ብለው ስለነበረ ፍላሹ ላይ የሆነ ነገር እንዳለ ወይዘሮ ዝናሽ የሆነ ነገር እንደደበቀችው ገብቶት ስለነበረ ያ ፍላሹ ውስጥ ያለው ነገር ምንድን ነው ብሎ አስገድዷታል። እንግዲህ ወይዘሮ ዝናሽን በእኔ ላይ ያደረግሽው ነገር ምንድን ነው ነበር ያላት። እሷ ግን በጣም ፈርታ ነበረ እየተንቀጠቀጠች። በቃ ይሄ በጣም ትልቁ ስህተቴ ነው፣ እስካሁን ነገር ካደረግኳቸው ከነገርኩ ውጭ ያልነገርኩህ በጣም ከባዱና ውስጤን እየከነከነኝ ያለው እንዲሁም ደግሞ ለምን እንዳደረግኩት እንኳን ያልገባኝ ነገር ቢኖር ለዳግም አስቤ ይሁን ምን ይሁን አላውቅም፣ ግን ደግሞ ሰንበታን ስትቀብር የነበረው ሌላ ሰው እንዲቀርጽ አድርጌ ነበረ። ያን የቀረጸልኝ ሰው ደግሞ ካደኝ፣ ለአምራን ሰጠብኝ ቪዲዮውን ብላ ነግረዋለች ማለት ነው። በዚህም በጣም ነው ያናደደችው። በጣም ነው የተበሳጨው። በቃ ሁለ ነገሩ ነው የተቀየረው። በቃ ጭካኔና አውሬነትን እንዲላበስ አድርገዋለች ማለት ነው። በእርግጥ አሁን ላይ ተረድቷታል ማለት ያው ልጇ ነው፣ ለልጇ ብላ ነው። ይሄ እሷ ነብሰ ገዳይ መባል አትፈልግም። ልጇ እንደ ነብሰ ገዳይ አባቱን እንደገደለሽበት እናቱ ማመን እንዲፈልግ አልፈለገችም። ስለዚህ በእርግጥ በስሜት ተነሳስቶ ነው አቶ ለይኩን ያን ያደረገው። ስለዚህ አሁን ላይ ወይዘሮ ዝናሽ ያደረገችው በሰዓቱ ልክ ነው ብላ ቢሆንም ነገር ግን አሁን ላይ ግን በጣም ተጸጽታለች፣ ከአእምሮዋ በላይ ሆኖባታል። ስለዚህ ምን ብለዋለች? በቃ ይሄን ነገር ለእኔ ተውልኝ፣ እኔ ነገሮችን አስተካክላለሁ ብላ ነበረ። እንግዲህ አምራንን አታላ ነበር ያወጣሻት። ስትወጣ በቃ እኔና አንቺ የሚቀጥለው ነገር እናወራለን። ስለዚህ አሁን ሂጅልኝ፣ ቤተሰቤን ፍቅርና ደስታ ላይ አሁን እንድትረብሽኝ አልፈልግም ብላ ነበረ ያወጣሻት። ነገር ግን ስልኳን ወስዶ አቶ ለይኩን አምራን በቀልሻለሁ፣ ምን ዋጋ እንደማስከፍልሽ አንቺ በፍጹም ልታስቢው አትችይም በማለት ነበረ ያገታት ማለት ነው። እጅግ ደስ የሚለው ነገር ፍላሹን ተቀብሏል። አሁን ላይ አምራን እያለች ያለችው ሌላ ቅጅ አለኝ፣ ሌላ ሰው ጋር አለኝ ነው እያለች ያለችው። ነገር ግን እህማን ጋር ሊኖራት ይችላል። ኤርሚያስ ጋር ተጣልታለች። እንደገና ደግሞ ከቴዲ ጋር ተካክደዋል ማለት ነው። በሌላ በኩል ኤሚ በጣም ልቧ ተሰብሮ በጣም ተጎድታለች። እንግዲህ እንዳረገዘች ስታን ቀጥታ የወሰነችው ውሳኔ ማስወረድ አለብኝ ነበረ ብላ ያሰበችው ኑሐሚን ግን በፍጹም አይሆንም። እንግዲህ ኑሐሚን ስትሰማ እኔም ከዚህ በፊት
ልጅ ኖሮኝ በውስጤ ልጅ አለ ብዬ ሳስብ ማጥፋት አለብኝ፣ በቃ ራሴን ማጥፋት አለብኝ ብዬ ያሰብኩበት ጊዜ በጣም ይጸጽተኛል። እንዴት ልጄን ላጠፋው ያለምንም ኃጢአቱ ያለምንም በደሉ ላጠፋው ስለነበረ ሳስብ በጣም ያሳመመኛል። እንቅልፉን ላልተኛም። ስለዚህ አንቺ ደግሞ ጽንስ ተብሎ ይጠራ እንጂ በወድሽ ውስጥ ያለው የሰው ልጅ ነው። ስለዚህ የሰው ልጅ ደግሞ መግደል አትችይም እያለች በተደጋጋሚ እየነገረቻት ነው። ነገር ግን ኤሚ አሁን ላይ ተስፋ ቆርጣለች፣ ከባድ ነገር ስህተት እንደሰራች እንዲሁም ደግሞ ኤርሚያስም ከባድ እንግዲህ የባለየ ቪዲዮ እንደያዘባት እሱንም ደግሞ ሶሻል ሚዲያ ሊበትነው እንደሆነ እየነገረቻት ነበር። ነገር ግን ለእኔ ለማንም ምስጢሬን እንድትደብቅልኝ እፈልጋለሁ፣ ለማንም እንድትናገርብኝ አልፈልግም እያለቻት ነው። ኑሐሚንን በበኩሏ እኔን ልታምኚ ትችያለሽ፣ ከኤርሚያስ ጋር ያለውንም ነገር ለእኔ ተይው፣ እኔ ነገሮችን አስተካክላለሁ። ይሄ የማይረባ ጨካኝ አውሬ በሴቶች ገላ የሚደሰት እኮ ነው እሱ ማለት በሴቶች ሲቃይ የሚደሰት ሰው ነው እያለች እየነገረቻት ነበረ። ነገር ግን ኤሚ አሁን ላይ አቅሟ በላይ እንደሆነ እንዲሁም ደግሞ ኑሐሚን ይህን ሁሉ ነገር የምታደርግላት ለምን እንደሆነ እየጠየቀሻት ነበረ። እሷ አንድ ቀን ተቀይራ ታውቅ፣ ሁልጊዜ ተመሳሳይ ባህሪ እንዳላት እንዲሁም ደግሞ እኔ አሁን ላይ አንቺ የሆንሽልኝ ያለውን ነገር ሳስበው የባለፈው ነገር ይጸጽተኛል እያለች እንግዲህ እየነገረቻት ነበር። በባለፈው እንግዲህ ከእናቷ ጋር ሆና ኑሐሚንን በጣም ሲያሰቃዩት፣ ሲገላምጧት፣ ሲሰድዋት በጣም ብዙ ነገር ሲያደርሱባት እንደነበረ እናውቃለን። ነገር ግን አሁን ላይ ኑሐሚን ጥሩ ሆኖና ተሽሎ መገኘት መጨረሻው ምንድን ነው ካለ ልክ እንደ ኑሐሚን ነው ማለት ነው። ማለት በቃ ሁሉ ነገር አሳልፋ ሁሉ ነገር ችላ ተቋቁማ ነው እዚህ ላይ የደረሰችው ኑሐሚን አሁን ላይ። ስለዚህ አሁን ላይ ከአቅሟ በላይ የሆነባት ነው የሚገኘው። ነገር ግን ኑሐሚን የኤርሚያስን ደካማ ጎን ታውቀዋለች። ስለዚህ ያለቻት ያለችው አሁን ላይ ልጅሽን ማስወረድ የለብሽም፣ ልጅሽን አምሳልሽ ነው በቃ ታሳድጊዋለሽ፣ ትወልጃለሽ። ነገር ግን ኤርሚያስ አሁን ላይ እያደረገ ያለውን ሶሻል ሚዲያ ላይ በትነዋለሁ የሚለውን ቪዲዮ እሱን ለእኔ ተይው፣ እንዴት እንደማስቆመው አሳይሻለሁ እያለቻት ነው። ነገር ግን ኑሐሚን ምን እያለቻት ነበረ? ኤሚ አንቺ በደህና ቀን የተገላገልሽውን አሁን በእኔ ምክንያት መልሰሽ እንድትገናኝ አልፈልግም ነው እያለቻት ያለችው። ነገር ግን ኑሐሚን እያለች ያለችው ደካማ ጎኑን የኤርሚያስን አውቃለሁ፣ ስለዚህ እኔ ማስቆም እችላለሁ እያለች ነው። ነገር ግን ኤርሚያስ ለማንም የሚመለስ ሰው አይደለም። ኑሐሚንንም ያልጎዳት በዛ ደረጃ ልክ ያልሄደው በጣም ስለሚወዳት ስለነበር እሷ ጋር አብሮ መኖር ሲፈልግ ነበረ ማለት ነው። ስለዚህ አሁን ላይ ይህ የሆነ ያለውን ነገር ኑሐሚን ሂዳ ብታስቆመው ኑሐሚን ላይ ሌላ ችግርና ሌላ መዘዝ ያመጣባታል ብዬ ነው የማስበው። ምክንያቱም እንዴት እንደምበቀልሽ ታያለሽ፣ ቀንሽን ጠብቂ ነው እያላት የነበረው። ስለዚህ አሁን ላይ ለኑሐሚንም አስጊ ነው የሚሆነው። ነገር ግን ኑሐሚን ማድረግ ያለባት ብዬ የማስበው ለአቶ ለይኩን ተናግራ፣ አቶ ለይኩን ደግሞ ከገባበት ገብቶ እያንዳንዱን ነገር ያወጣዋል፣ ይህን ቪዲዮም ያስጠፋዋል። እንዲሁም ደግሞ አሁን ላይ ምን እያላት ነበረ? አምራንን ሌላ ቪዲዮ አለኝ ሌላ ቀጅ አለኝ ብላ ስትናገር ኤርሚያስ ከሆነ ለኤርሚያስ ደውይለትና ይምጣ፣ ሁለታችሁንም እፈልጋችኋለሁ፣ እሱንም ደግሞ መደራደር ፈልጋለሁ እያለ ነገር ግን አምራን ለማንንም መናገር እንደማትፈልግና እንዲሁም ደግሞ ተደራድረው ገንዘብ እንዲሰጣት እየጠየቀችው ነበረ። የኔ ፍላጎት ምን እንደሆነ መቼም አላማዬና ህልሜ ምን እንደሆነ ታውቃለህ። ስለዚህ ገንዘብ የምፈልገውን ገንዘብ ስጠኝና እኔንም ልቀቀኝ፣ ፍላሹንም ውሰድ እያለችው ነው የምትገኘው። ነገር ግን አቶ ለይኩን ቢስታ ቢስቲ ሳንቲም እንደማይሰጣት እየተናገረ ነው። ግን ደግሞ በቃ እዚሁ ድፍት ብለሽ ትቀሪያለሽ እንጂ በፍጹም አላደርገውም፣ እኔ ለይኩን ለምወደውም ለጠላቴ አንድ ነኝ እያለ እየተናገረ ነው። ማለት ለሚወደውም እስከ ጥግ እስከ ህይወቱን እስከ መስጠት ድረስ፣ ለሚጠላውም ደግሞ ህይወቱን እስከ ማሳጣት ድረስ ማለቱ ነው። ስለዚህ አሁን ላይ እየገፋፋሽ ነው የምትገኘው። አንተ ነፍሰ ገዳይ ጨካኝ ነህ፣ ስለዚህ እኔንም ግደለኝና ተገላግል እያለችው ነው የምትገኘው። ነገር ግን አሁን ላይ አምራን የሌላ ቅጅ አላት ወይ ብለን ስናስብ በፍጹም ሌላ ቅጅ የላትም። አቶ ለይኩን ያን ይዞ መሄድ አለበት ብዬ ነው ማስበው። ምክንያቱም አምራን ማንንም አታምንም ማለት ነው። ኤርሚያስንም ቢሆን ኤርሚያስን ምንም ነገር ነግረው አታውቅም። ይሄ ሃይላይት ካልሆነ በቀር የኤሚ አክሲዮን እንዳለ ምናምን እንጂ አቶ ለይኩን ሰው እንደገደለ ዳግም አባት እንደሞተ ምናምን አልተናገረችም። ይሄን ሁሉ ነገር ለኤርሚያስ አልተናገረችም። ምክንያቱም ለኤርሚያስ ከተናገረች እያንዳንዱ ነገር ኤርሚያስ ማስረጃና መረጃ ስለሚይዝባት በዛ ነገር ይወጣብኛል፣ እሱ ይበልጠኛል፣ እሱ ቀድሞኝ ይሄዳል ብላ ስለምታስብ ለማንም አትናገርም። ስለዚህ ከቴዲ ጋር ደግሞ ስለተካካዱ አሁን ላይ ያላት ፍላሹ ብቸኛ ፍላሽ እጇ ላይ ያለው ነው። እሱም ደግሞ
አቶ ለይኩን እጅ ውስጥ ገብቷል ማለት ነው። ስለዚህ ማድረግ ያለበት ፍላሹን ይዞ ጥሏት መሄድ ነበረ። ነገር ግን ሌላ ቅጅ አለ እያለች ነው ስለሌለ እንግዲህ መጨረሻዋ ራብ ሲያቋምታትና ከዛ ድርቅ ስትል ሁሉንም አቁንም እውነቱን ታወጣለች ብዬ አስባለሁ። አሁን ላይ አቶ ለይኩን በጣም አስደሳች ነገር የቤታቸው ሰላም እየተመለሰ ነው። ኤርሚያስን በስተመጨረሻ ኑሐሚን ምን ልታደርግ ትችላለች ስንል ኑሐሚን ከባድ ችግር ውስጥ የምትገባ ነው የሚመስለው። ምክንያቱም ኤርሚያስ ለማንም አይመለስም። እስኪ እናንተ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች አብራችሁኝ ስለነበረን ቆይታ እጅግ አርጌ አመሰግናለሁ። ተወዳጆቼ ስለምሰጡኝ አስተያየትም አመሰግናለሁ። ክብር ብር በሉልኝ። በሌላ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ